ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምንሰነበታችሁ። ይህ ሳምንታዊ የወጣቶች ፕሮግራም ነው። በዛሬው የወጣቶች ፕሮግራም እንግዳ ያደረግናት ወጣት ኢየሩስ ካሳውን ነው። ወጣት ኢየሩስ ካሳው የሃይማኖት ካሳው እህት ነች። ኢየሩስ በመከላከያ ሰራዊቱም በተለያዩ ቦታዎችን በምታደርገው እንቅስቃሴ የምስጉን ሽልማት እንደሚሰጣት ያለን መረጃ ያመላክታል። ይህን በተመለከተ ነው ቃለ ምልልስ የምናደርግላት። ኢየሩስ በስልክ መስመራችን ትገኛለች። ጤና ይስጥልን ኢየሩስ፣ እንደምን አለሽ? ጤና ይስጥልን፣ እንደምን አላችሁ? እኛ ደህና ነን። እንዴት ነው ቤተሰቡ ያለበት ሁኔታ? ያው ቤተሰቡ ያለበት ሁኔታ እንደሚታወቀው ቀላል ሁኔታ ውስጥ አይደለም ቤተሰባችን ያለው። ያው ሃይማኖት ከጠፋች 2 ዓመት ከመንፈቅ ሆኗታል። ቤተሰቡን አስቸጋሪ ሁኔታ ላይ የሚያስቀምጠው እስካሁን ድረስ መረጃ አለማግኘታችንና የት እንደሆነች አለማወቃችን የበለጠ ቤተሰቡን ከባድ ሁኔታ ላይ ያስቀምጠዋል። በዚህ ሁኔታ ሁናችሁ እንግዲህ አንቺም ጠንክረሽ ትምህርትሽን ጨርሰሻል። እዛም በኋላ ወደ ሽሩት ሎሚ ሄደሻል። በብሔራዊ ውትድርና አገልግሎት ያው እየሰጠሽ ነው። በሌላ በኩል የቤተሰብ ጉዳይ አለ። ከወላጆችሽ ጋር በመሆን የሃይማኖትን ጉዳይ እንቅስቃሴ በዋናነት ታደርጊያለሽ እና ይህ ሁሉ እያለ አልገደበሽም እና ወደ መከላከያ ሰራዊቱ ለማገልገል እንዲህ ቀላል አይደለም። እንዴት ነው እስኪ ንገሪኝ። አዎ ያው ቀላል አይደለም። ባለሁበት ሁኔታ ወይም ደግሞ ቤተሰቦች ባሉበት ሁኔታ አገልግሎት መስጠት እንደዚህ እንደሚወራ ወይም እንደሌላ ወጣቶች ቀላል አልነበረም። ብዙ ነገሮች ጎን ለጎን ማድረግ ነበረብኝ ሁለቱን አንድ ላይ። ያው 12ኛ ክፍልም ጨርሼ ባግሩት እንደተቀበልኩም ብዙ ሰዎች ሽሩት ሎሚ መሄዴን ተቃውመውኝ ነበረ። ሀገሪቱ እህትሽን ፈልጋ ሳታገኝልሽ በእንደዚህ አይነት ሁኔታ እንዴት ለሀገርሽ ታገለግያለሽ የሚሉ ብዙ ሀሳቦች መጣው ነበረ። ያው እኔ ግን በሀሳቤ ጸንቼ ያለው መከራ ያላጠነክረኝና ብዙ ቦታ ሊያደርሰኝ እንጂ ከህልሜን እንደማያቋርጠኝ ለራሴ ቃል ገብቼ ያው አሁን ካለሁበት ደረጃ ደርሻለሁ። በጣም ጥሩ ነው። አሁን የተመረጥሽበት በፕሬዝዳንቱም በጠቅላይ ሚኒስትሩም እንግዲህ ሽልማት እንደሚበረከት ነው። እስኪ በምን ዘርፍ ነው የተመረጥሽ? የተመረጥነው 30 ወጣቶች ነን በአገልግሎት የምናደርግ ከሀገሪቱ 30 ተመልምለን ወጠን ይሄን ሽልማት እንቀበላለን። ያው አገልግሎት በምንሰጥበት ቦታ መጣው ቼክ ያደርጋሉ ወይም ደግሞ አገልግሎታችን እንዴት እንደሆነ ይመረምራሉ። በዛ መሰረት ነው እኔም ተደውሎ በአገልግሎቴ ወይም ባደረኩበት ዘርፍ እንደተመረጥኩ የተነገረኝ። እንግዲህ የሃይማኖት ጉዳይ አለ። ከወላጆችሽ ጋር ብዙ እንቅስቃሴ ታደርጊያለሽ። በሌላ በኩል ደግሞ እንደዚህ ለጥንካሬሽ ሽልማት ትቀበያለሽ ሲባል ምን ተሰማሽ? ያው በጣም ትልቅ ደስታ ነው የተሰማኝ። አንደኛ በጣም ቀላል አልነበረም። ብዙ ነገር አድርጌያለሁ። ከባድ ጊዜ ነው ያሳለፍኩት። በዚህ ምክንያት ቀላል ነገር አይደለም። አገልግሎቱን ሙሉ ለሙሉ በአንድ ጭንቅላት ሆኖ ሰዎችን ማገልገልና የዚህ እህቴ ጉዳይን ደግሞ የእሷንም ጉዳይ ከቤተሰቦች ጋር ሆነን ሰላማዊ ሰልፎችን ማዘጋጀት ቢሆን መተርጉምም ቢሆን ትንሽ ከባድ ጊዜ ነበረ። ቢሆንም ግን ከፈጣሪ ገዛና ከዛ ከኃላፊዎች ገዛ ጋር አንድ ላይ በመሆን ያው ቤተሰቦችም እያበረታቱኝ በእነዚህ አይነት ዘርፍ ልመረጥ ይችላል። ደስ ይላል። አሁን በመጪው ሳምንት ሽልማቱ ይሰጣቸዋል 30 ለምትሆኑ ወጣቶችና ምን ነው ከፕሬዝዳንቱ ምንድነው የሚበረከትላችሁ? ከጠቅላይ ሚኒስትሩስ ያለው ሁኔታ እንዴት ነው? አዎ በቀጣይ ሳምንት በ15 እና በ16 ፕሮግራማችን ይዘጋጃልናል። ያው በ15 የምናደርገው ነገር ቢኖር ከክነሴቱ እንሄድና ጉብኝት ይደረግልናል ከክነሴቱ። በዛውም በጠቅላይ ሚኒስትር ቢቢ ናታንያሁን እናገኘዋለን። ከዛ በኋላም የተለያዩ ፕሮግራሞችና ስብሰባዎች ይደረግልናል። ከዛ በ16 በጠዋቱ ይሄ ፕሮግራም ተደርጎ የሽልማቱ ወይም የሰርተፍኬቱ ፕሮግራም ይካሄዳል። በእስራኤል ናሲ ፕሬዝዳንቱ የምስጋና ሰርተፍኬት ይሰጠናል። ይሄ ቀላል አይደለም። ከፕሬዝዳንቱ ከሀገሪቱ ቁጥር 1 መሪ ጎበዞች ናችሁ፣ የምታደርጉት እንቅስቃሴ ነገ ሀገር ተረካቢዎች ናችሁ ተብሎ ሲሰጥ ልዩ ደስታን ይፈጥራል። ላንቺ ብቻ ሳይሆን ለቤተሰብም፣ ለሌላው ለመላ ሀገሪቱም እና እንዲያው እዚህ ደረጃ ደርሳለሁ ብለሽ አስበሽ ነበር ወይስ እንደው ሃይማኖት ባጠፋ ኑሮ ትንሹ ነገር ነው የምትይኝ? አዎ ያው ወጣት ነኝ፣ ብዙ ኃይል አለኝ፣ ብዙ ነገር መስራት የምችል ነኝ ብዬ አስባለሁ። ያው ያለሁበትም ሁኔታ እንዳቋርጠኝ ባለመስቀሬ ነው እንደዚህ አሁን ይሄን እዚህ ሽልማቱን ለመቀበል የደረስኩት። ያው ብዙ ከባድ ነገሮች በመንገድ ነበሩ፣ ቀላል አልነበረም። ቢሆንም ግን በህይወታችን እያንዳንዱ የሚፈጠሩ ነገሮች መድረስ ካለብን ግብ ማቋረጥ አለባቸው ብዬ አላምንም። ያው ፈጣሪ ይመስገን በእኔ ብቻ ኃይል ሳይሆን በፈጣሪ እርዳታ ይህን አገልግሎት ከልቤ ነበር እኔም ሳደርገው የነበረው።
በአንድ በኩልም የኔ ስራና የኔ ልፋት ነበረ። ያው እንደ ራሴ ስራ አድርጌ በደንብ በስነ ስርዓት ሙሉ ሀሳቤን ሰጥቼ ስለሰራሁት ነው እንደዚህ ነገር ላይ የደረስኩት። ስለዚህ ያው የስራዬ ውጤት ነው ብዬ አምናለሁ። በጣም አሁን ሃይማኖት ባጠፋ ኖሮ እንደው በመከላከያ ሰራዊቱ በተዋጊ ክፍለ ጦር ታገለግይ ነበር? አዎ እንደዛ ነበረ ሀሳቤ። 11ኛ ክፍል እያለሁኝ ጻባ ሂጄ ጻብ ሪሾን የሚባለውን አድርጌ ሁሉን ነገር ጨርሼ ነበረ። ያው እንዳጋጣሚ ሆኖ የመጨረሻውን ወረቀት ማስገባት ባለብኝ ሰዓት የሃይማኖት የመጥፋት ወይም የመታገት ሁኔታ ተሰማ። ያው ትንሽ ጊዜ እንዳያስረዝሙልኝ ጥያቄ አቅርቤ ለትንሽ ጊዜ ያስረዝመውልኝ ነበረ። ግን ባለው ሁኔታ ቤተሰብ ትንሽ ተጨንቆ ነበረ። ስለዚህ ያው ባሉበት ሁኔታ የበለጠ ማስጨነቅ አልፈለኩም። እነሱም በቂ ጊዜ ሊሰጡኝ ስላልቻሉ ያው ይሄንኛውን ወስኜ ወደ ሽሩት አገልግሎቱ ይጃለሁ። ካለው ሁኔታ አንጻር እንደውም አለማገልገልም ትቺ ነበር። ያለው ሁኔታ ቀላል አይደለም። ግን ይህ ጥንካሬሽ ለሌሎችም ትምህርት የሚሆን ነው እና እንደው ለወጣቶች የምታስተላልፊው መልእክት በዚህ አጋጣሚ አሁን አንቺ እህትሽን መፈለግ ቀላል አይደለም። ከ2 ዓመት በላይ ስለ እህትሽ ማሰብ መፈለግ አለ። የተለያዩ ቦታዎች ትሄዳላችሁ። ያ ሁሉ ሳይገድብሽ እዚህ ደረጃ መድረስሽ በጣም የሚደነቅ ነው እና እስኪ እንደው ለወጣቶች ባጭሩ እንደው ተስፋ ለሚቆርጡ ወጣቶች የምታስተላልፈው መልእክት? ለወጣቶች ማስተላልፈው ወይም በእኔ እኩያ ላሉ ወጣቶች መናገር የምፈልገው መልእክት ሁላችንም የህመማችን መጠን ይወስነዋል እንጂ ሁላችንም በህይወታችን ላይ ከባድ ነገር እናሳልፋለን። ያው የክብደቱ መጠን ይለያያል እንጂ ማንም አልጋ ባልጋ ሆኖለት የሚኖር ህይወት የለም። ሁሉም ቢስቅ ቢጫወትም በየውስጡ ብዙ የሚያሳልፋቸው መከራዎች አሉ። ግን ያው እነዛ መከራዎች እንዲያበረቱን እንዲያጠነክሩን እንጂ ሰብረው እንዲያስቀሩን ወይም ደግሞ ተስፋ እንዲያስቆርጡን አንፍቀድላቸው። ያው እዚህ ሀገር ቀላል አይደለም፣ ብዙ ነገሮች አሉ። ግን ያን ነገር ተቋቁመን አቅማችንን እና ኃይላችንን ምን ያህል ብዙ ነገሮች ማድረግ እንደምንችል ከዚህ በላይ ማሳየት አለብን ብዬ አስባለሁ። ያው ትንሽ ያሁኑ ወጣቶች ትንሽ ደክመናል፣ በትምህርትም ሆነ በተለያዩ ነገሮች ብዙም ፍላጎት እያየሁ አይደለም፣ በእኔም በአካባቢዎቼ የማገኛቸውን ጓደኞቼ። ስለዚህ ያው ለወጣቱ ማስተላለፍ ፈልግ ብዙ አቅም እንዳላቸው አውቃለሁ፣ ወይም ብዙ አቅም እንዳለን አውቃለሁ። ከሰራን ከተማርን ብዙ ሀገርን መለወጥ የምንችል ልጆች አለን። ስለዚህ ያው ጠንክረው እንዲማሩ ጠንክረው ትልቅ ደረጃ እንዲደርሱና ያው ለቤተሰቦችም ደግሞ እነሱ እንዲያግዟቸው የቤተሰብ እርዳታ በጣም አስፈላጊ ነው። ሲደክሙ እንዲያበረቷቸውና ያው እነሱም ያቅማቸውን እንዲፍጨረጨሩ ያው በመልእክት አስተላልፋለሁ። በጣም መጠንከር ያስፈልጋል። ኢየሩስ እንግዲህ በዚህ ሁኔታ ያለሽ በጥንካሬሽ በጣም ሁላችንም እናደንቃለን። ቤተሰቡም ቢሆን ያለበት ሁኔታ ቀላል አይደለም። ይህን ሁሉ እየተቋቋማችሁ ነው ያለ። ገና ብዙ ፈተና አለው። ሃይማኖት እስክትገኝ ድረስ እንቅልፍ የላችሁም። ግን ጎን ለጎን ደግሞ አሁን የሚያስደስት ነገር ሰምተናል። አዲስ እህት ተወልዳልሻለች እና መጀመሪያ እንኳን ደስ አላችሁ። ስሟንም ጽናት ነው ያላችኋት። እስኪ ስለ ሁኔታው አጫውችን። አዎ በቅርቡ አንድ እህት ከቤታችን ተቀላቅላለች። ስሟም እንደገለጽከው ጽናት ይባላል። ያው እንግዲህ ተስፋ የምናደርገው ያው የስሟም ትርጉም እንደሚናገረው ጽናት ማለት ያው ያለንበትን ሁኔታ በደንብ የሚገልጽ ስም ነው ብለን እናስባለን። ያው ሁሉም ልጅ የየራሱ እድል አለው። እንግዲህ በእሷም እድል በዚህ ሁኔታ ውስጥ በህይወታችን ትልቅ ብርሃንና ትልቅ ደስታ እንደጨመረችው ያው ሃይማኖት ተመልሳ ደግሞ በእሷ እድል ትልቅ ደስታና ትልቅ ስኬት በህይወታችን እንደሚመጣ ተስፋ እናደርጋለን። ጽናታችሁም ሌላውን ያጸናል። በጣም ጥሩ ስም ነው በእውነት። እንግዲህ ለአንቺም ለወላጆችም እንኳን ደስ አላችሁ እንላለን። እናመሰግናለን። ጥሩ ኢየሩስ፣ አሁንም ሃይማኖትን ማፈላለጉ ጎን ለጎን አለ፣ ትምህርት አለ፣ ለወደፊት ብዙ ሁኔታዎች አሉ፣ ህልሞች ይኖሩሻል። ወደፊት እቅድሽ ምንድን ነው? በትምህርቱ ዓለም ገፍተሽ ምንድን ነው መሆን የምትፈልጊው? ያው ቅድም እንዳልኩት ወደፊት ያው ትልቅ ደረጃ መድረስ የምችል ልጅ ነኝ ብዬ አስባለሁ። ያው እስካሁን በደንብ ይሄን ነው ብዬ ባልወስንም ግን ያው በዩኒቨርሲቲ ደረጃ ሳይኮሎጂ ብማር በጣም ደስ ይለኛል። ቤተሰባችን ላይ በተፈጠረው ነገር ብዙ ችግር አይቻለሁ። የአማርኛ ሳይኮሎጂዎች በአማርኛ ቋንቋ የሚያወሩ ሳይኮሎጂዎች እጥረትና ብዙ የዚህ ሙያ እጥረት እንዳለ ስላየሁኝ ምናልባት በዚህ የሙያ ዘርፍ ልቀጥል እችላለሁ፣ ግን ያው እርግጠኛ አይደለሁም። ግን ያው ወደፊት ኢየሩስን ማያት ትልቅ ደረጃ ደርሳ ከቤተሰብና ከአካባቢ ካሉ ሰዎች አልፋ ሀገርን የምታግዝበት ደረጃ ያው እንደምደርስ ተስፋ አደርጋለሁ። ያው እደርሳለሁ።
ትደርሻለሽ። ይቻላል ደግሞ አሁንም ጥሩ ዘርፍ ነው የመረጥሽው። በስነ ልቦናው ዘርፍ ብዙ አገልግሎት ታደርጊያለሽ። እያሳለፋችሁት ያለው ነገር ቀላል አይደለምና ጥሩ ህልም ነው ብዬ ነው ማምነው። እኔም በዚህ ብትቀጥይበት መልካም ነው። እንግዲህ እስራኤል ሀገር አዲስ ገቢ መሆንም ራሱን የቻለ ፈተና አለው እና እናንተ በመጣችሁ አጭር ጊዜ ውስጥ ያጋጠማችሁ ነገር ቀላል አይደለም። ያን ሁሉ ተቋቁማችሁ አንቺም በጥሩ መንገድ ነው ያለው፣ ሌላው ቤተሰብም ቢሆን ያው የሃይማኖት ጉዳይ ያዛችሁ እንጂ የተሻለ ቦታ ትደርሱ ነበረ። እስካሁን ጎን ለጎን ማፈላለጉ ትልቅ የቤት ስራ ቢሆንም እንዲያው እንደዚህ አይነት ነገር አዲስ ገቢነትን ለመቋቋም ችግሩን ለመቋቋም ምን ማድረግ ይገባቸዋል? አዲስ ገቢ ወጣቶች በተለይ ባንቺ እድሜ ያሉ። አዎ አዲስ ገቢ ሲሆን በጣም ብዙ ችግሮች አሉ። የሀገሩን የመልመድ ሁኔታ፣ የቋንቋውን የመልመድ ሁኔታ፣ የትምህርቶች ሁኔታ፣ ከሰዎች ጋር ባህላቶችን መልመድ፣ ይሄ በጣም ትልቁ ፈተናዎች ከሚባሉ ወይም እኔም ካሳለፍኳቸው ፈተናዎች አንዱ ነው። ያው ከሰው ጋር በባህሪ መግባባት ላይሆን ይችላል። ከኢትዮጵያ ያለውን ነገር ጥሎ እዚህ ከዜሮ አዲስ ህይወት መጀመር ትልቅ ይሄ ፈተና ነው። ቢሆንም ግን አዲስ ገቢ መሆናቸው ብቻ ምንም ነገር እንደማያግታቸው ወይም ምንም ነገር ወደኋላ እንደማያስቀራቸው ሰርተው ወይም ጥረው ማሳየት አለባቸው ብዬ ተስፋ አደርጋለሁ። ለዛም ምሳሌ የምር እንደኛ የኛን ቤተሰብ መውሰድ እችላለሁ። ያው ከመጣን በ3 አመታችን በማይሞላ ጊዜ ውስጥ ይሄ ነገር ቢሆንም ግን ያለንበት ወይም ደግሞ አዲስ ገቢ ነን አናቅም ብለን የተቀመጥንበት ሁኔታ የለም። የምንችለውን ነገር ከምንችለው በላይ ያደረግን ነው። ያው በህይወት ተስፋ መቁረጥ መፍትሄ ነው ብዬ ተስፋ አላደርግም። ያው አዲስ ገቢዎች ሲሆኑ እንዳልኩት በጣም ብዙ ችግሮች አሉ። ግን ያው ችግሩ ላይ ማተኮር ብቻ ሳይሆን ያን ችግሩን ፈተው እንዴት ነው ወደፊት ማየት የሚችሉት፣ ህይወታቸውን መቀየር የሚችሉት በትምህርትም ይሁን በስራ ዘርፍ ያው እሱን በደንብ ጊዜ ወስደው ማሰብና ማየት አርቀው ያስፈልጋቸዋል። ያው የቋንቋ ችግርም ቢሆን ሁሉም ጋር ነው፣ እኛ ጋር ብቻ አይደለም። ያው ከኢትዮጵያ ብቻ አይደለም አዲስ ገቢዎች የሚመጡት፣ ከሌሎቹ ሀገሮች የሚመጡ አዲስ ገቢዎች አሉና ትንሽ ሳነጻጽረው ከኢትዮጵያ የሚመጡ አዲስ ገቢዎችና ከሌላ አካባቢ የሚመጡ አዲስ ገቢዎች በጣም ልዩነት አለን። የኛ ህብረተሰብ ትንሽ የማፈር ትንሽ ወይም ደግሞ አላውቅም ይስቁብኛል እዋረዳለሁ በሚል ፍራቻ ብዙ መድረስ የሚችሉ ልጆች ከአላማቸው ወይም ደግሞ ከፍላጎታቸው ሲሰናከሉ ያለውና ያ መሆን እንደሌለበት ብዙ ጊዜ አስባለሁ። ስለዚህ ያው አዲስ ገቢዎች ብንሆንም ወይም ብትሆኑም ያላችሁን ነገር አዲስ ገቢ መሆናችሁን ተቀብላችሁ ህይወታችሁን ወደፊት እንድትመሩ በሚለው አስተላልፋለሁ። በጣም ጥሩ። እንግዲህ ሃይማኖትም ተገኝታ በቅርቡ ቃለ ምልልስ የምናደርግበትን አጋጣሚ እንመኛለን። በጣም ነው የምናመሰግን። መጨረሻ የምታስተላልፊው መልእክት ካለ? እኔም በጣም አመሰግናለሁ። ለህዝቡ ማስተላልፈው ያው ይሄ የወጣቶች ፕሮግራም በመሆኑ አንጻር ለወጣቶች ማስተላልፈው ሀገራችን ከኛ በጣም ብዙ ነገር ትጠብቃለች። ወላጆቻችን በጣም ብዙ ነገር ከኛ ይጠብቃሉ። የኛን እድል ብዙ ያላገኙ ወጣቶች ወይም ደግሞ ብዙ ያላገኙ ወላጆች አሉ። ስለዚህ የነሱ ተስፋ እኛ ነን። በትምህርትም ዘርፍ በስራም ዘርፍ ብዙ ነገሮችን ስኬቶችን ማሳየት ይጠበቅብናል። ያንን ደግሞ ማድረግ የምንችለው እኛ ብርቱ ስንሆን፣ እኛ ጠንካራ ስንሆን ነው። ስለዚህ ያው ዜጎቻችን ህዝቦቻችን ስለሚፈልጉን ያው ከነሱ ጎን የነሱን ራዕይ ለማሳካት ያው ቀን ከሌሊት ብንለፋ ብዬ መልእክት አስተላልፋለሁ ለወጣቶች። በርቱ፣ ጠንክሩ ነው የምለው ለወጣቶች። በጣም ጥሩ ኢየሩስ፣ እንግዲህ ህልምሽ ሁሉ እንዲሳካ እኛም መልካም እንመኝልሻለን። እህትሽም በቅርቡ እንድትገኝ እንመኛለን። ከኛ ጋር ለነበረሽ ቆይታ ከፍ ያለ ምስጋና እናቀርባለን። ሰላም ሁኚልን። እኔም ለነበረን ቆይታ አመሰግናለሁ። ቻው። የተከበራችሁ አድማጮቻችን፣ ሳምንት በሌላ የወጣቶች ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና